ሶብር የሚባለው ነገር ትልቅ ምንዳ አለው። ለዚህም ነው ቀደምቶቹ በሶብር ጉዳይ ላይ ብዙ ደከሙ። ከሰሃቦች ጀምሮ ስንመለከት የነቢያቶችንም ታሪክ ስናይ ሶብር የሚባለው ነገር ትልቅ ደረጃ ስላለው በተግባር ኑሮም አሳዩ። ነቢዩላህ አዩብ ዓለይሂ ሰላም ለትዕግስት ትልቅ ተምሳሌት ናቸው። ነቢዩላህ አዩብ አላህ ልብ በሉ በጣም የሚፈትነው የሚወደውን ባሪያ ነው። ፈተና በጣም የሚፈራረቀው መጀመሪያ በነቢያቶች ላይ ነው። ከዛም እንደ ኢማን መጠን ነው የሚመጣብህ። እንደው ዑለማዎቹ ፈተና ካልመጣ ኢማናችን ላይ ችግር አለ ወይ ብሎ ይፈራሉ፣ ይሰጋሉ፣ ይናገራሉ። አዩብ አላህ ከሩም የሆኑ ነብይ ናቸው። ልጆች ስለገሳቸው ሀብታቸው ጣራ ደረሰ፣ ዝናቸው እላይ ደረሰ። የአላህ ወዳጅ ነብይ ነበሩ አዩብ። አላህ ግን ፈተና መጣ። ንብረታቸውን ወሰደ፣ ልጆቻቸውን ወሰደባቸው። በዛ አምጥቶ በበሽታም ደቆሳቸው። ግን ትዕግስታቸው ጥግ ደረሰ። አላህ ይህንን በማስመልከት ቁርአን ላይ የእሳቸውን ዝና ሱረቱ አንቢያ ላይ ስለ ነቢያቶች የሚናገርበት አንቀጽ ላይ ስለ አዩብ ነገረ። እጃቸውን ያነሱት ጭምር ህዝቦቻቸው ከአላህ ጋር ተቃራኒ እንደሆኑ አድርጎ መሳል ጀመሩ። አዩብ የሁሉ መከራ የመጣበት እኮ የሰራት ወንጀል ነው እንዲህ ነው እያሉ ማማት ጀመሩ እንጂ ከዛ በፊት ሚስት መታ አንተ የአላህ ነቢይ አላህ ያንተን ዱዓ ይሰማሃል፣ ይቀበልሃል። ለምንድን ነው አላህን ማትለምነው? ከዚህ በላ እንዲገላግልህ ከዚህ መከራ ነፃ እንዲያወጣ አለቻቸው። አዩብ ምን አሉ? ስንት ዓመት ነው አላህ በደስታ ያስቀምጠን አሉ። ሚስትየው 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ ብዬ እንደው አላህን መጠየቅ አራፍረዋለሁ። ሱብሃንአላህ 18 ዓመት ልብ በል ወንድሜ። ንብረት ተወስደዋል። ልጆች የአይን ማረፊያ ናቸው ተወስደዋል። ጤና ደግሞ ትልቅ ደረጃ ያለው ነው በኢስላም። ጤናቸው ተወስደዋል። ያ ሁሉ ሆኖ ሶብር አደረጉ። አንድም ተቃውሞ የሚባል የለም። ሸይጣን በተለያየ መንገድ ሊሞክር ፈለገ፣ አልቻለም። ግን ህዝቦቻቸው መጥቶ ሲወነጅሏቸው አዩብ ዓለይሂ ሰላም እጃቸውን አነሱ። አላህ ይህን በማስመልከት ለረሱል ዓለይሂ ሰላቱ ወሰላም ነገራቸው፣ ለኡመታቸው እንዲተርኩ። ወአዩበ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒ የዱር እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ። አደብ የተሞላበት የአዛኞች ሁሉ አዛኝ ሩህሩህ የሆንክ ጌታ ችግር ነክቶኛል፣ የአዛኞች ሁሉ አዛኝ። አያችሁ ጥያቄው አደብ የተሞላበት። በዚህ መጣራት ጀመረ አዩብ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበል። ፈከሸፍና ማ ቢሂ ሚን ዱሪን ከጉዳትም በእርሱ ላይ የነበረውን ሁሉ አስወገድን፣ አነሳንለት። ወአተይናሁ አህለሁ ወሚስለሁም መዐሁም ረሕመተን ሚን ዒንዲና ቤተሰቦቹንም ከእርሱ ጋር መሰላቸው ከእኛ ዘንድ ችሮታ ሲሆን ሰጠነው፣ ለገስነዋል። እጥፍ አድርጎ ለገሳቸው አላህ። 7 ልጆች ነበራቸው ይባላል የወሰደባቸው፣ እጥፍ አድርጎ አላህ ለገሳቸው። ንብረቱንም እንደዛው ሰጣቸው። ለምን? ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ለማስገዘብ እነሱን እንዲገሰጹበት ሲል ይሄን አደረግና። ምን ማለት ነው መልእክቱ ከተባለ ጭንቀት ላይ ወድቅ አልጋ ላይ የተኛ እህቴ፣ ቤተሰብ የታመመብህ በሶብር እጅህን አንሳ። ሶብር ዱዓ ራሱ ሶብር ይፈልጋል። ዱዓ ሙስተጃብ እንዳይሆን ከሚያደርጉ አንዱ ምን ኢስቲዕጃል ነው ተባለ። መቻኮል። ምንድነው መቻኮል ብሎ ሰሃቦች ጠየቁ። ቀድ ደዐውቱ ዛሬም ለመንኩ ነገም ለመንኩ ሁሌ ጠየቁ፣ አንድ ነገር ጠብ ሲልኝ አላየሁም ማለት ነው። በዚህ ሰዓት ይሰላችና ዱዓውን ማድረግ ያቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም።
ሙሳና ሃሩን በፊራውን ላይ ድል የተቀናጁት ከ40 ዓመት በኋላ ነው። ዱዓ አድርገው ዱዓ ሰሚነት ያገኘ መቼ ነው? ከ40 ዓመት በኋላ ነው። አላህ በፈለገው ሰዓት ነው የሚሰራው። ከፈለገ ወዲያው ያመጣልሃል። ከፈለገ የሆነ በላ ነበር ሲቀለብስ ላይ እንደመጣው ወይ ደግሞ ላንተ የሚበጅህ አኺራ ነውና ለአኺራ አስቀምጬልሃለሁ ይላል። የሚበጀንን የሚያቆማን ነው አላህ። ስለዚህ ሐታ ዒባዳ አላህን ስትገዛው ስትለምነው ስንለምነው ምን ያስፈልጋል? ሶብር ያስፈልጋል። ትዕግስት መራራ ነው ሲቀመስ፣ መግቢያ ላይ እንዳልነው መጨረሻው ግን ከማር የበለጠ ጣፋጭ ነው። ወላሂ መጨረሻ ጭንቅ ብሎ በሆነ ነገር ተፈትነ መከራ ላይ ውሎ ከዛስ ያ መከራ ግፍፍ ሲል ሲነሳ ደስታው እንዴት ነው? አጋጥሞናል። ስንት ደስታ ጭንቅ ብሎ ባለቤት እርጉዙና ምጧ ደርሶ ጭንቅ ብሎ ያ ረብ ብለህ ተጨንቀ በሶብር አለቀስክ። አላህ ፈረጃውን አምጥቶ ባለቤትን በሰላም ሲገላግልልህ የሚመጣው ደስታ እንዴት ነው? እንደ ምሳሌ በዱንያው ትንሽ እንይበይ፣ አኺራስ ከዚህ የበለጠ ነው። ጥፍጥና አላህ ያዘጋጀዋል። በዱንያ ጭምር ለስኬት የምትበቁት ይህንን ስታደርጉ ነው። አዎ በዱንያ ላይ የሚመጡብን መከራዎች ትዕግስት ካከልንባቸው የበለጠ ይዞ ይመጣሉ፣ የተሻለ ይዞ ይመጣሉ። ምንድነው ማለት ነው? የርዝቅ መክፈቻ በር ነው። ምን? ሶብር። አንዲት ጀግና ሴት ላስታውቃችሁ። ኡሙ ሱለይም ትባላለች። ከቀደምቶች የነበረች የአቡ ጠልሃ ሚስት የአነስ ብኑ ማሊክ እናት። ብኑ ማሊክ የእንጀራ አባቱ ነው። ኡሙ ሱለይም ጀግና ሴት ናት። አቡ ጠልሃን ስታገባው መህሯ ምን እንደሆነ ታውቃላችሁ? አወደዳት። ላግባሽ ሲላት እኔ ማግባት ትፈልጋለህ? አዎ። መህሬን እስልምናን አረጋለሁ፣ እስልምናን ተቀበላለች። መህሬ ምንድነው? ሸሃዳ ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ በል መህሬ ሲሆናል ታገባኛለህ አለች። ከዛ ውጭ ግን ለእንጨት ለምን እየሰገድክ በጭራሽ አለች። ጀግና ሴት። ዛሬ አላህ የዘነልን ስንት እህቶች አሉ ሶብር ጠፍቶ በፍቅር ስም እምነት የሚቀይሩ አሉ አይደል? ዛሬ ላይ እኮ አንዳንድ ዘፈን አለ አይደል? አንተም በእምነት እኔም አንቺም በእምነትሽ እኔም በእምነቴ አይነት ነገር የለም። ለኩም ዲነኩም ወሊየ ዲን። ለእናንተም የራሳችሁ ዲን አለ፣ የእኛም የራሳችን ዲን አለ። በዛ ተጓዝ ነው። ሃይማኖት የግል ነው፣ ሀገር የጋራ ነው አይደል? የደርግ መፈክር ላይ አዎ ሃይማኖት የግል ነው። ሃይማኖቱ የሚያዘኝን በደንብ ለተገብር ግዴታ ነው። በሀገር ጉዳይ ግን ሁላችንም አንድ ነን። ሀገራችንን አለማለን ኢስላም አይቃወምም። ነገር ግን ለከክል ምናምን የሚባል ነገር የለም። አንቺም በሃይማኖትሽ የለም። ሲጀመር አንድች ሙስሊም ሴት የሌላ እምነትን ማግባት አትችልም፣ ሐራም ነው። በምንም መልኩ አይፈቀድም። የዘነት ጫወታ ሊቆም ይገባል። ኡሙ ሱለይም ላንቺ ተምሳሌት ናት እህቴ። በጭራሽ አለች። እቺ ሴት በአንድ ወቅት ልጇ ታመመባት። አቡ ጠልሃ ጠዋት ላይ ታሞ አየው። ለስራ ወጣ። ሲመለስ ልጁ ሞቷል። አስቡ የዚህ ሴት ሶብር። እናት ናት። የእናትን ለልጇ ያላት ፍቅር ተገልጾ አልቅ። ከባድ ነው። ልጇን ከፍና ጥግ ላይ አስተኛች። አቡ ጠልሃ መጣ። ማ ፈዐለ ብኒ፣ ልጄ እንዴት ነው አላት። ቃለት ኡሙ ሱለይም ወሂየ ኡሙ ሰቢይ ሁወ አስከኑ ማ ካን፣ እሱ ከነበረበት አሁን ተረጋግቷል አለች። በቃ ህመሙ ነበር፣ ታሞ ነበር፣ ምን ነበር። ስለዚህ ሄዷል። በቃ ቅን የሆነ ንግግር ነው የተናገረች። እሱ አልተረዳም። ከዛ በኋላ እራት አቀረበችለት። እራት በላ። ውቡን አቀረበችለትና አብሮተኙ ግንኙነትም አደረጉ። ሱብሃንአላህ። ከዛ ጥያቄ ጠየቀችው። እስቲ ንገረኝ፣ አንድ ጎረቤት የሆነ ዕቃ ቢያውሰን ያንን ዕቃ መመለስ የለብንም? እንዲያ አመስግነን መመለስ አለብን ነው አይደል? አዎ። እንግዲያውም በልጅህ ደግሞ ሶብር አድርግ። አላህ አውሶን ነበር ወሰደዋል። ተቆጣ።
የተቆጣው ለምን ሞት አይደለም። ልብ በል ባለ ልጄ ሞቶ እንዴት ካንቺ ጋር ተኛለሁ? በዚህ መልኩ እንዴት ሌሊቱ እንዴት አሳልፋለሁ ነው። ይሄን ለነብዩ አለይሂ ሰላቱ ወሰላም ሂጄ እናገራለሁ አለና ለነብዩ ሄዶ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም አረስቱሙ ለይላ ዛሬ ሌሊቱን አብራችሁ ተኝታችኋል? ግንኙነት አድርጋችኋል? ቃለ ነዓም አዎ። አላሁመ ባሪክ ለሁማ አላህ ወይ የዛሬውን ሌሊት ባርክላቸዋል። ዱዓም ተደረገበት። ሱብሃንአላህ የአላህ ውሳኔው ነው። በዛች ሌሊት ግንኙነት አንድ ልጅ እንዲጸነስ አላህ አደረገ። ፈወለደት ጉላመን እርግዝናዋ ደርሶ ምን ብሎ አንዱ ወንድ ልጅ ወለደች። ከዛ በኋላ አቡ ጠልሃ ነብዩ ሰለላሁ ዐለይሂ ወሰለም ጋር እንዲሄድ አዘዘችው። ተምር አደረጉለት። ከዛም በኋላ ስሙንም አብደላህ ብለው አወጡለት። የሶብር ውጤት ሐዲሱን የሚናገሩት ኢብኑ ዑየይና ከቡኻሪ ወስዱ። ቡኻሪ ምን ይላሉ? ቃለ ኢብኑ ዑየይና ፈቃለ ረጁሉ ሚን አልአንሳር አንድ ከአንሳር ሰው ስለዚህ ልጅ ሲናገር አይቱ ትስዓተ አውላዲ ኩልሁም ቀድ ቀረኡ ልቁርአን ያዕኒ ሚን አውላዲ አብድላህ። የመጀመሪያው ልጅ አብደላህ ነበር። አብደላህ ደግሞ አግብቶ ወልዶ 9 ወንድ ልጆች ሁፋዞችን አላህ ለገሰው። የምን ውጤት? የሶብር